እንደምን አላችሁ? እኔ አለው እግዚአብሔር ይመስገን ደህና ነኝ። ዛሬም በጠቃሚና በአዲስ ፕሮግራም በድጋሜ ተገናኝተናል። በዛሬው የጤና ፕሮግራማችን ላይ የምንመለከተው በሴቶች ላይ ብቻ የሚከሰት የማህፀን በር ካንሰር የመጀመሪያ ቀደምት ማስጠንቀቂያ 12 ምልክቶችን እናም ለበሽታው የመጋለጥ እድላችሁን የሚጨምሩ አደገኛ ምክንያቶች ምንድናቸው፣ እንዲሁም ደግሞ ከዚህ በሽታ ምልክቶች ጋር ተያይዘው የሚከሰቱ የሌሎች በሽታ ምልክቶች ሊሆኑ ይችላሉ የሚለውን በዚህ ቪዲዮ ላይ እነግራችኋለሁ ማለት ነው። ይህ የጤና ትምህርት ታዲያ ለበርካታ ሰዎች በጣም ጠቃሚና አስተማሪ ስለሆነ ሁላችሁም በቅንነት ላይክና ሼር በማድረግ ሌሎችንም አስተምሩ እላለሁኝ። ጥያቄ ካላችሁ ደግሞ ከዚህ ቪዲዮ ጋር በተያያዘ እመልስላችኋለሁኝ። በኮመንት ላይ አስፍሩልኝ። በቀጥታ ወደ ጤና ትምህርታችን የማልፍ ይሆናል። የማህፀን በር ካንሰር በማህፀን በር ሴሎች ውስጥ የሚጀምር የካንሰር አይነት ነው። የማህፀን በር የማህፀን በታችኛው ጠባብ ክፍል ነው። የማህፀን በር ማለት የማህፀን በር ማህፀንን ከሴት ብልት ወይም ደግሞ የወሊድ ቱቦ ጋር የሚያገናኝ ነው። የማህፀን በር ካንሰር ብዙውን ጊዜ በዝግታ ነው የሚያድገው። ይህ የሚሆነው በማህፀን በር ላይ ያሉት ሴሎች ወደ ቅድመ ካንሰር ሴሎች መለወጥ ሲጀምሩ ነው። የኤችፒቪ ወይም ደግሞ ሂውማን ፓፒሎማ ቫይረስ ኢንፌክሽን ከሞላ ጎደል ሁሉንም የማህፀን በር ካንሰር ጉዳዮችን የሚያስከትል ነው። ኤችፒቪ በግብረ ስጋ ግንኙነት የሚተላለፍ ቫይረስ ነው። በመደበኛ የማህፀን በር ካንሰር ምርመራ እንደ ፓፕ ስሚር እናም የኤችፒቪ ክትባት መውሰድ የማህፀን በር ካንሰርን የመጋለጥ እድልን መቀነስ ትችላላችሁ። የማህፀን በር ካንሰር ብዙውን ጊዜ እስኪሰራጭ ድረስ ምልክቶችን በፍጹም አያመጣም። ለዚህም ነው መደበኛ ምርመራዎች እናም የኤችፒቪ ክትባት በጣም አስፈላጊ የሆኑት። የማህፀን በር ካንሰር ቀደምት ደረጃዎች ላይ ሲገኝ በጣም የሚታከም ነው። የጤና እንክብካቤ አቅራቢያችሁ ወይም ደግሞ ዶክተራችሁ በቀዶ ጥገና፣ በጨረር ህክምና፣ በኬሞቴራፒ እናም በሌሎች የካንሰር መድኃኒቶች ሊያክመው ይችላል። ታዲያ የማህፀን በር ካንሰር ሊከሰት ሲል የሚታዩ 12 ቀደምት የመጀመሪያ ማስጠንቀቂያ ምልክቶችን እነግራችኋለሁኝ። ብዙ የማህፀን በር ካንሰር ቀደምት ደረጃዎች ምንም ምልክትን ስለማያሳዩ መደበኛ የፓፕ ስሚር ኤችፒቪ ምርመራዎች በጣም አስፈላጊ ናቸው። ምልክቶቹ ሲታዩ የሚከሰቱት አንደኛ ያልተለመደ የሴት ብልት ደም መፍሰስ ነው። በወር አበባ መካከል፣ ከወሲብ ግንኙነት በኋላ ወይም ከማረጥ በኋላ የሚከሰት ደም መፍሰስ በጣም የተለመደው ምልክት ነው። ይህ የሚሆነው የካንሰር ሴሎች የማህፀን በርን መደበኛ ቲሹ እናም የደም ስሮችን ስለሚያበላሹ ነው። ሁለተኛ ባልተለመደ ሁኔታ ከባድ ወይም ደግሞ ረጅም የሆነ የወር አበባ ደም መፍሰስ ነው። የወር አበባ ደም መፍሰስ ከባድ፣ ረጅም ወይም ደግሞ መደበኛ ያልሆነ ሊሆን ይችላል። ይህ የሚከሰተው የካንሰር ሴሎች ባልተለመደ ሁኔታ በማደግ የደም ፍሰት ቁጥጥርን ስለሚያበላሹ ነው። ሶስተኛ ከወሲብ በኋላ የሚከሰት ደም መፍሰስ ነው። ኮንታክት ብሊዲንግ የምንለው ከወሲብ ግንኙነት በኋላ የሚፈስ ደም ቀደምት ቀይ ምልክት ነው። በማህፀን በር ላይ ያሉ እጢዎች በቀላሉ የሚሰባበሩ እናም ሲነኩም ደም ሊፈስ ይችላል። አራተኛ ያልተለመደ የሴት ብልት ፈሳሽ ነው። ፈሳሹ ውሃማ፣ ሮዝማ፣ ቡናማ፣ መጥፎ ሽታ ያለው ወይም ደግሞ ከደም ጋር የተቀላቀለም ሊሆን ይችላል። ይህ የሚሆነው በእጢዎች የሞተ ቲሹ እናም ፈሳሽን ስለሚያመነጩ ነው። አምስተኛ የዳሌ ህመም ነው። ከወር አበባ ጋር ያልተያያዘ የማያቋርጥ የደነዘዘ ወይም ደግሞ እንደ ሹል የሚወጋ የዳሌ ህመም ይከሰታል። ይህ የካንሰር ወደ አጎራባች ቲሹዎች እየተሰራጨ መሆኑን ሊያመለክት ይችላል። ስድስተኛ በወሲብ ወቅት የሚከሰት ህመም ነው። ህመሙ በማህፀን በር ላይ ባሉ እጢዎች ምክንያት በሚከሰት እብጠት፣ የቲሹ መጎዳት ወይም ደግሞ የነርቭ ተሳትፎ ሊመጣ ይችላል። ሰባተኛ የታችኛው ጀርባ ህመም ነው። ካንሰሩ ወደ አጎራባች ቲሹዎችና ነርቮች ሲሰራጭ ሊከሰት ይችላል። ብዙውን ጊዜ የደነዘዘ እናም የማያቋርጥ ህመም ሆኖም ይሰማል። ስምንተኛ የእግር ህመም ወይም ደግሞ እብጠት ነው። ካንሰር በዳሌ ነርቮች ላይ በመጫን ወይም ደግሞ
ሊምፋቲክ የደም ስሮችን በመዝጋት በአንድ ወይም በሁለቱም እግሮች ላይ ህመም፣ መደንዘዝ ወይም ደግሞ እብጠትን ሊያስከትል ይችላል። 9ኛ በተደጋጋሚ የሽንት መሽናት ወይም ደግሞ የሚያም ሽንት ነው። ይህ እጢው በፊኛ ወይም ደግሞ በሽንት ቱቦ ላይ እየተጫነ መሆኑን ያሳያል። በተሻሻሉ ደረጃዎች ደግሞ በሽንት ውስጥ ደምም ሊታይ ይችላል ካንሰሩ ከፍ እያለ ሲመጣ። 10ኛ የአንጀት ለውጦች ነው። ካንሰር ወደ ፊንጢጣ ከተሰራጨ የሆድ ድርቀት፣ የፊንጢጣ ደም መፍሰስ ወይም ደግሞ በአንጀት እንቅስቃሴ ወቅትም ህመም ሊከሰት ይችላል። 11ኛ ያልታወቀ ክብደት መቀነስና ድካም ነው። የካንሰር ሴሎች የሰውነትን ኃይል ስለሚበሉ እናም የንጥረ ነገሮችን መምጠጥን ስለሚያበላሹ የሚከሰት ነው። በቋሚ የደም መፍሰስ ምክንያት ከደም ማነስና ተያይዞ የማያቋርጥ ድካም ሊከሰት ይችላል። 12ኛ የሆድ እብጠት ወይም ደግሞ መሞላት ነው። የተሻሻለ የማህፀን በር ካንሰር ወደ ሆድና ዳሌ በመሰራጨት የሆድ መነፋትና ምቾት ማጣትን ሊያስከትል ይችላል ማለት ነው። ስለዚህ እነዚህ ቀድሞ የሚታዩ የማህፀን በር ካንሰር ማስጠንቀቂያ ምልክቶች ናቸው። ታዲያ የማህፀን በር ካንሰር የመጋለጥ እድልን የሚጨምሩ አደገኛ ምክንያቶችን ደግሞ እነግራችኋለሁኝ። የማህፀን በር ካንሰር ከኤችፒቪ ኢንፌክሽን ጋር በጠንካራ ሁኔታ የተያያዘ ነው። ነገር ግን ሌሎች በርካታ ምክንያቶችም ሚና አላቸው። እነዚህም አንደኛ ከፍተኛ ተጋላጭነት ባላቸው የኤችፒቪ አይነቶች ነው። ይህ የማያቋርጥ ኢንፌክሽን የምንለው ከ95% በላይ የማህፀን በር ካንሰር ጉዳዮች መንስኤው ነው። ይህ ኤችፒቪ ቫይረስ የምንለው በጾታዊ ግንኙነት የሚተላለፍ ነው። ሁለተኛ ብዙ የግብረ ስጋ ግንኙነት አጋሮች ወይም ደግሞ ገና በለጋ እድሜ የግብረ ስጋ ግንኙነትን መጀመር ነው። ለኤችፒቪ እናም ለሌሎች የአባላዘር በሽታዎች የመጋለጥ እድላችሁን ይጨምረዋል። ሶስተኛ ማጨስ ነው። የትንባሆ ተረፈ ምርቶች የማህፀን በር ሴሎችን ይጎዳሉ እናም በኤችፒቪ ላይ ያለውን የበሽታ መከላከያን ይከላከላሉ። አጫሾች የማህፀን በር ካንሰር የመጋለጥ እድላቸው በ2 እጥፍ ይበልጣል። አራተኛ የተዳከመ የበሽታ መከላከል ስርዓት ነው። እንደ ኤችአይቪ ኤድስ፣ የአካል ብልት ንቅለ ተከላ ህመምተኞች ወይም ደግሞ የረጅም ጊዜ ስቴሮይድን መጠቀም የኤችፒቪ ኢንፌክሽኖችን የመቋቋም አቅምን ይቀንሰዋል። አምስተኛ የአፍ ውስጥ የእርግዝና መከላከያዎችን የወሊድ መቆጣጠሪያ ክኒኖችን ለረጅም ጊዜ መጠቀም ነው። የወሊድ መቆጣጠሪያ ክኒኖችን ከ5 ዓመታት በላይ መጠቀም አደጋችሁን በትንሹ ይጨምረዋል። ስድስተኛ ብዙ እርግዝናዎች ወይም ደግሞ የመጀመሪያ እርግዝና በወጣትነት እድሜ ሲኖር ነው። የሆርሞን ለውጦችና በማህፀን በር ላይ የሚደርስ ጉዳት አስተዋጽኦ ሊያደርጉ ስለሚችሉ። ሰባተኛ ደካማ የሆነ አመጋገብ ነው። በፍራፍሬ በአትክልቶች እጥረት ያለ አመጋገብን የምትከተሉ ከሆነ እንደ ቫይታሚን ኤ፣ ሲ፣ ኢ እና ፎሌት ያሉ አንቲ ኦክሲዳንት ያላቸው የምግቦች እጥረት የማህፀን በር ለኤችፒቪ ጉዳት የበለጠ ተጋላጭ ሊያደርገው ይችላል። ስምንተኛ የማህፀን በር ካንሰር የቤተሰብ ታሪክ ካለ ነው። የዘረመል ቅድመ ዝንባሌ ተጋላጭነታችሁን ሊጨምረው ይችላል። ዘጠነኛ መደበኛ ምርመራን አለማድረግ ነው። እንደ ፓፕ ሲሚር ኤችፒቪ ምርመራን አለማድረግ። መደበኛ የጤና ምርመራዎችን አለማድረግ የቅድመ ካንሰር ቁስሎችን ማወቅን ያዘገየዋል። አስረኛ የአባላዘር በሽታዎች ናቸው። ሴክሹዋሊ ትራንስሚትድ ኢንፌክሽንስ የምንላቸው እንደ ክላሚዲያ፣ ጨብጥ፣ ቂጥኝና ሄርፐስ ለኤችፒቪ ተጋላጭነትን ሊጨምሩ ይችላሉ። ታዲያ ቁልፍ መከላከያ ምክሮችን ልንገራችሁ። የማህፀን በር ካንሰርን ለመከላከል ከተቻለ ከግብረ ስጋ ግንኙነት በፊት የኤችፒቪ ክትባትን መውሰድ ይኖርባችኋል። መደበኛ የፓፕ ሲሚር እና የኤችፒቪ ምርመራን ማድረግ፣ ማጨስን ማቆም፣ ደህንነቱ የተጠበቀ የግብረ ስጋ ግንኙነትን ማድረግ። ኮንዶም የኤችፒቪ አደጋን ይቀንሳል፣ ግን ሙሉ በሙሉ ግን አያስወግደውም። እንዲሁም በንጥረ ነገሮች እና በፋይበር የበለጸጉ ምግቦችን በአመጋገባችሁ ውስጥ ማካተት የማህፀን በር ካንሰርን ለመከላከል ይረዳል ማለት ነው። ታዲያ
መቼ ህክምና ማድረግ እንዳለባችሁ ደግሞ ልንገራችሁ። የማህፀን በር ካንሰር ብዙውን ጊዜ ቀስ በቀስ ያድጋልና ቀደም ብሎ ማወቅ ህይወታችሁን ያድነዋል። ከነዚህ የማስጠንቀቂያ ምልክቶችን አሁን ከምነግራችሁ አንዱን ካስተዋላችሁ በተቻለ ፍጥነት ዶክተርን ማየት ይኖርባችኋል። አንደኛ፣ ያልተለመደ የሴት ብልት ደም መፍሰስ ነው። በወር አበባ መካከል ከወሲብ በኋላ ወይም ደግሞ ከማረጥ በኋላ የሚከሰት በተለይም ከባድ ከሆነ ወይም ደግሞ ከአንድ ጊዜ በላይ ከተከሰተ ምርመራ ማድረግ። ሁለተኛ፣ ያልተለመደ የሴት ብልት ፈሳሽ ካለ ነው። የማያቋርጥ ውሃማ፣ መጥፎ ሽታ ያለው ወይም ደግሞ ደም ያለው ፈሳሽን ካያችሁ፣ ከመደበኛ ሁኔታችሁ የተለየ ከሆነ መመርመር ይኖርባችኋል። ሶስተኛ፣ የዳሌ ወይም ደግሞ የጀርባ ህመም ነው። ከወር አበባችሁ ጋር ያልተያያዘ ወይም ደግሞ የማያቋርጥ ህመም ካለ፣ በወሲብ ወቅት ወይም ደግሞ በኋላ የማይጠፋ ህመም ካለ ምርመራ አድርጉ። አራተኛ፣ በሽንት ጊዜ ህመም ወይም ደግሞ ማቃጠል የሚሰማችሁ ከሆነ በተለይም ከደም ወይም በተደጋጋሚ የመሽናት ፍላጎት ጋር አብሮ የሚመጣ ከሆነ። አምስተኛ፣ የእግር ህመም ወይም ደግሞ እብጠት ካለ ነው። በአንድ ወይም በሁለቱም እግሮቻችሁ ላይ ያልታወቀ ህመም፣ መደንዘዝ ወይም ደግሞ እብጠት ካለ። ስድስተኛ፣ ያልታወቀ ክብደት መቀነስና ድካም ከተከሰተ ነው። አመጋገባችሁን ወይም ደግሞ የአኗኗር ዘይቤን ሳትቀይሩ ክብደት እየቀነሳችሁ ከሆነ፣ ካረፋችሁ በኋላም ቢሆን ድካም ከተሰማችሁ። ሰባተኛ፣ ከማረጥ በኋላ ደም መፍሰስ ከገጠማችሁ ነው። ከማረጥ በኋላ የሚከሰት ማንኛውም ደም መፍሰስ መደበኛ አይደለምና መመርመር ይኖርበታል ማለት ነው። በአጠቃላይ ለ2 ሳምንታት ያክል የማያቋርጥ ምልክቶች ካለባችሁ ወይም ከጊዜ ወደ ጊዜ እየባሰ ከሄዱ ወዲያውኑ ዶክተር ወይም ደግሞ የማህፀን ሐኪምን ማየት አለባችሁ። ምንም ምልክት ባይኖርም እንኳን መደበኛ ምርመራ በየ3 ዓመቱ እንደ ፓፕ ሲሚር ወይም ደግሞ በየ5 ዓመቱ ፓፕ ኤችፒቪ ምርመራ ማድረግ አስፈላጊ ነው። ምልክቶችን አትጠብቁ። የማህፀን በር ካንሰር ቀደም ብሎ ሲገኝ በቀላሉ የሚታከም ነው። ነገር ግን የተሻሻለው ወይም ደግሞ የባሰ ደረጃዎችን ማከም በጣም ከባድ ነው ማለት ነው። ታዲያ ብዙዎቹ የማህፀን በር ካንሰር የማስጠንቀቂያ ምልክቶች ቅድም የገለጽኩላችሁ ታዲያ በሌሎች በይበልጥ የተለመዱ ሁኔታዎች ሊከሰቱ ይችላሉ። መደበኛ ምርመራ ካልተደረገ የማህፀን በር ካንሰር እስከ በኋላ ደረጃዎች ድረስ ሳይታወቅ የሚቀረው ለዚህ ነው። በሌሎች በሽታዎችም ሊከሰቱ የሚችሉ የማህፀን በር ካንሰር ጋር ተመሳሳይ የሆኑ የማስጠንቀቂያ ምልክቶችን ልንገራችሁ፣ ቅድም የገለጽኩላችሁ ማለት ነው። የመጀመሪያው ያልተለመደ የሴት ብልት ደም መፍሰስ ነው። ይህ ከማህፀን በር ካንሰር ውጪ በሆርሞን አለመመጣጠን፣ በታይሮይድ ችግሮችና በፒሲኦኤስ ፖሊሲስቲክ ኦቫሪያን ሲንድረም በምንለው በፋይብሮይድ ወይም በፖሊፕ በኢንዶሜትሪዮሲስ እና በፔርሚኖፖዝ ወይም ደግሞ በማረጥ ለውጦች የሚከሰት ነው። ሁለተኛ፣ ከባድ ወይም ደግሞ ረጅም የወር አበባ። ይህ ከማህፀን በር ካንሰር ውጪ በማህፀን ፋይብሮይድስ፣ በኢንዶሜትሪያል ሃይፐርፕሌዥያ እናም በደም መርጋት መዛባቶች ሊከሰት ይችላል። ሶስተኛ፣ ከወሲብ በኋላ ደም መፍሰስ ነው። ይህ ከማህፀን በር ካንሰር ውጪ በሴት ብልት ኢንፌክሽኖች እንደ ክላሚዲያ፣ ጨብጥና ትሪኮሞኒያሲስ በምንላቸው በማህፀን በር ፖሊፕስ እና የማህፀን በር እብጠት ወይም ደግሞ በሰርቪሲቲስ ሊከሰት ይችላል። አራተኛ፣ ያልተለመደ የሴት ብልት ፈሳሽ ነው። ይህ ከማህፀን በር ካንሰር ውጪ በባክቴሪያል ቫጂኖሲስ፣ በይስት ኢንፌክሽን እና በአባላዘር በሽታዎችም ይከሰታል። አምስተኛው የዳሌ ህመም ነው። ይህ ከማህፀን በር ካንሰር ውጪ በኦቫሪያን ሲስት፣ የእንቁላል ከረጢት እጢዎች በምንላቸው የዳሌ እብጠት በሽታ፣ በፔልቪክ ኢንፍላማቲዝ በምንለው በኢንዶሜትሪዮሲስ እና በሽንት ቧንቧ ኢንፌክሽንም ሊከሰት ይችላል። ስድስተኛ፣ በወሲብ ወቅት ህመም ነው። ይህ ከማህፀን በር ውጪ በሴት ብልት መድረቅ በማረጥ ጊዜ ማለት ነው፣ በቫይጃናል ድራይነስ በምንለው በዳሌ እብጠት በሽታና በእንቁላል ከረጢት እጢዎችም ሊከሰት ይችላል። ሰባተኛ፣ የታችኛው ጀርባ ህመም ነው። ይህ ከማህፀን በር ካንሰር ውጪ በጡንቻ መወጠር፣ በኩላሊት ኢንፌክሽን ወይም ደግሞ ጠጠርና በአከርካሪ ችግሮች፣ በሄርኒየትድ ዲስክ እና በአርትራይተስም ሊከሰት ይችላል።
8ኛ የእግር ህመም ወይም ደግሞ እብጠት ነው። ይህ ከማህፀን በር ካንሰር ውጪ በጥልቅ የደም ስር ደም መርጋት፣ በዲፕ ቬን ትሮምቦሲስ፣ በደም ስር መለጠጥ፣ በቫሪኮስ ቬን እና በሊምፈዴማ ሊከሰት ይችላል። 9ኛ ደግሞ የሽንት ምልክቶች ነው። ህመምና መደጋገም ከማህፀን በር ካንሰር ውጪ በሽንት ቧንቧ ኢንፌክሽን፣ በዩቲአይ፣ በኩላሊት ኢንፌክሽን እና በፊኛ ጠጠር ይከሰታል። 10ኛ የአንጀት ለውጦች ነው። ይህ ከማህፀን በር ካንሰር ውጪ በአንጀት መቆጣት እንደ ኢሪቴብል ባወል ሲንድረም ወይም ደግሞ በአይቢኤስ፣ በሄሞሮይድስ እና በአንጀት ችግሮችም ይከሰታል። 11ኛ ያልታወቀ ክብደት መቀነስና ድካም ከማህፀን በር ካንሰር ውጪ በታይሮይድ በሽታ፣ በስኳር በሽታ፣ በመንፈስ ጭንቀት ወይም ደግሞ ስር በሰደደ የድካም በሽታ እንዲሁም በሌሎች ካንሰሮች እንደ የጨጓራ የቆሽትና በደም ካንሰሮችም ሊከሰት ይችላል። 12ኛ የሆድ እብጠት ወይም ደግሞ መሙላት ነው። ይህ ከማህፀን በር ካንሰር ውጪ በእንቁላል ከረጢት እጢዎች ወይም ደግሞ በእንቁላል ካንሰር፣ በኦቫሪያን ሲስት እና በኦቫሪያን ካንሰር እንዲሁም ደግሞ በአሳይተስ ማለትም ከጉበት በሽታ ጋር የሚመጣ በፈሳሽ መከማቸት አማካኝነት፣ በአይቢኤስ፣ በኢሪቴብል ባወል ሲንድሮም ወይም ደግሞ ከምግብ መፈጨት ችግሮች የሚመጣ በሆድ መነፋት አማካኝነትም ሊከሰት ይችላል ማለት ነው። እነዚህ ከማህፀን በር ካንሰር ውጪ የማህፀን በር ካንሰርን የሚመስሉ ምልክቶች የሚከሰትባቸው የጤና ችግሮች ናቸው ማለት ነው። ታዲያ ማስተዋል ያለባችሁ እነዚህ ምልክቶች ሁልጊዜ የማህፀን በር ካንሰር ማለት ላይሆኑ ይችላሉ። ነገር ግን ለ2 ሳምንታት ከቀጠሉ፣ ለሰውነታችሁ ያልተለመዱ ከሆኑ ወይም ደግሞ ተደጋጋሚ ከሆኑ መመርመር ይኖርባችኋል። የማህፀን በር ካንሰርን ወይም ደግሞ ሌላ ሁኔታን ማረጋገጥ የሚችለው ፓፕ ስሚር፣ የኤችፒቪ ምርመራ እናም የዳሌ ምርመራ ብቻ ነው ማለት ነው። ስለዚህ ክቡራትና ክቡራን ተመልካቾቼ የዛሬው የጤና ትምህርቴ ይህንን ይመስል ነበረ። እንደተማራችሁበት ተስፋ አደርጋለሁኝ። ሌሎች እህቶቻችሁም መማርና ማወቅ ስላለባቸው ሁላችሁም በቅንነት ላይክና ሼር እያደረጋችሁላቸው እንዲማሩ እንዲያውቁ አድርጉ እላለሁኝ። ጥያቄ ካላችሁ ከዚህ ቪዲዮ ጋር በተያያዘ በኮመንት ላይ አስፍሩልኝ፣ እመልስላችኋለሁኝ። በቀጣይ የጤና ትምህርት እስከምንገናኝ እኔንም እናንተንም ቸር ያቆየን። መልካም ጊዜ፣ መልካም ቆይታ